ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እነሆ የሰዓቱን መረጃ ይዤላችሁ ቀርብ ያለው። በዚህ ሰዓት መረጃ ወደ እናንተ የማደርሰው ያው ህወሓት ላይ የድሮን ድብደባው ቀጥሏል። ግን ከዚህ ከድሮን ድብደባ ጋር ተያይዞ እየተሰራ ያለው ፕሮፓጋንዳ እየተጋለጠ ነው። ኦፍኮርስ ትምህርት ቤት ተደበደበ ነው የሚሉት። አሁንም በተደጋጋሚ ትምህርት ቤት አካባቢ ላይ ነው የድሮን ጥቃት የተፈጸመው። ይሄ ምን ያሳየናል? ህወሓት ትምህርት ቤቶችን ለወታደራዊ ቁሳቁስና ለታጣቂዎች መሰብሰቢያ፣ ለመሳሪያዎች ማከማቻ ማድረጉን ነው። ይሄንን በተጨባጭ የሚያሳይ መረጃ ከራሱ ከድብደባው ከተካሄደበት አካባቢ የወጣ መረጃ ሽላችሁ ቀርብ ያለው እሱን እንመለከታለን። ምን ያህል ወንጀል እየሰራ እንደሆነ፣ ምን ያህል የሲቪል ተቋማትን ለማህበራዊ አገልግሎት የተቋቋሙትን ወታደራዊ ካምፕና የጦር መሳሪያ ማከማቻ እንዳደረገ ባይዘው ይሄ ወንጀል ነው። ድብደባ የሚያካሂደው ሳይሆን እዚህ ቦታ ላይ ሲቪል ተቋማትን ለወታደራዊ ካምፕ የተጠቀመው ነው የበለጠ ወንጀለኛ። በጦርነት ህግ ሲቪል ተቋማት ላይ ወታደራዊ ካምፕ እንዳይመሰረት፣ ምሽግ እንዳይቆፈር፣ ወታደራዊ ተሽከርካሪዎች፣ መሳሪያዎች እንዳይከማቹ ያዛል። አሁን እነሱ እንደዚህ አይነት ተፈጸመ፣ ጄኖሳይድ እንደዚህ ፈጸመ ይላሉ። ጄኖሳይድ የሚፈጽመው ይሄ የሚያከማቸው ኃይል ነው በመሰረቱ። ለነገሩ አሁን ትምህርት ቤቱን ሰው ሞተበት አይደለም የሚሉት፣ ክረምት ነው፣ ተማሪ የለም፣ አስተማሪም የለም። ነገር ግን ኮምፒውተር ተቃጠለ፣ እንደዚህ ያደረገ፣ ትምህርት ቤትን ታርጌት ያደረገ፣ ነገ ተማሪዎች እንዳይማሩበት የሚል በጣም መናኛ ፕሮፓጋንዳ እየሰሩ ነው። ባይዘዌ እንግዲህ ይሄ ግን የዚህን ቡድን ለመግደያ ጦርነትን ለማስፋፊያ እያከማቻ ያሉትን መሳሪያዎች እያሳደደ እየመታ አሁንም አየር ኃይላችን በመሰረቱ እነዚህን ጦረኞቹን መምታት ይችላል የኢትዮጵያ አየር ኃይል። ነገር ግን ጦርነትን በሩቁ ለመከላከል ጉዳት የሚያደርሱ መሳሪያዎችን አቅማቸውን ነው እያዳከመባቸው ሄዶ አቅማቸውን እያዳከመባቸው ነው። ይመታቸዋል። ከህገወጥ ተግባራቸው፣ ከህገወጥ እንቅስቃሴያቸው፣ ከጦርነት አዋጃቸው እንዲታቀቡ ታቀቡ ነው የሚላቸው። መልእክቱ ይሄ ነው። በመሰረቱ አቅማቸውን ነው እያዳከመ የሚሄደው። ይሄ የሚፎክሩበትን እቀብርሃለሁ የሚለውን ኃይል እኮ ሄዶ አልመታውም። ይሄ ቀባሪ ብሎ የሚፎክረው ከሌሎች ጋር ሆኜ ይላል፣ ሌሎችን ያስተባብራል። እና ለማንኛውም ይሄን በተመለከተ አንድ እንትን እንመልከት። ዛሬ ለዛሬ አጥቢያ ትናንት ምሽት ማለት ነው 3:20 በትግራይ ምስራቃዊ ዞን ክልተ አውላሎ ወረዳ አብርሃ አጽብሃ የተባለ ቀበሌ ላይ 2 ጊዜ የድሮን ጥቃት ተፈጽሟል። ባይዘወይ እነዚህ የድሮን ጥቃቶች ሲፈጸሙ ወጥተው ለመወንጀል ሲሉ መረጃውን የሚሰጡን እነሱ ናቸው። ተደበደበ ግን ምን ትምህርት ቤት ታንኮቻችን ተደበደቡ፣ መድፎቻችን ተደበደቡ አይሉንም። እና እነዚህ ከራሳቸው የሚወጡ ዜናዎች እና መረጃዎች እንደሚያመለክቱት በትክክል እዛ ትምህርት ቤት አካባቢ ድብደባ ተካሂዷል። ግን ትምህርት ቤት አካባቢ መንግስት ትምህርት ቤት ሌላ ትልልቅ ተቋም እኮ አለ። አትሊስት ለወታደራዊ እንትን የቀረበ ወታደራዊ ጡንቻ የሚመሰረቱበት አትሊስት አለ። እነሱ የሚኖሩበት የሚሰሩበት ቢሮ አለ እኮ። ነገር ግን ይሄን ታርጌት የሚያደርገው በመረጃ ከአካባቢው ከራሳቸው ከተጋሩ በሚደርሰው መረጃ አማካይነት እንደዚህ አይነት ቦታ መሳሪያ ተከማችቷል። አይዘወይ እንደሱ አይነት ጽሁፍ እኔ ማህበራዊ ሚዲያ ላይ አይቻለሁ። አሁን አንዳንድ ሰዎች ቀጥታ ይሄን ለሚመለከተው መረጃ መስጠት ሲያቅታቸው ልብ አድርጉልኝ፣ እንደዚህ አይነት ቦታ ላይ ታንክ አስቀምጠው ቅጠል አልብሰው እንደዚህ አድርገው ይላሉ። የአካባቢው ሰዎችም ስጋት ስለሚያድርባቸው ማለት ነው። ስለዚህ በዛ መሰረት በሌላም በቴክኖሎጂ የት ጋር ታንክ እንደደበቀ አሁን
ግልጽ ነው። ያው እንዴት እንደሆነ የድሮን ኦፕሬሽን የሚካሄደው አይተናል። ይሄ እንትኑ ጥናት የሚደረግበት ሲቹዌሽን ሩሙንም አይተናል። እዛ ቁጭ ብሎ አይቶ ሄዶ ቁጭ ያደርግለታል። ከዛ በኋላ ትምህርት ቤት እንደዚህ ያደረገ ምናምን ይላል እና ይሄንን በተመለከተ አንድ መንግስት አብ ተስፋዬ የተባለ ያው ብዙ ተከታይ ያሉት የተጋሩ አክቲቪስት የዘገበውን ስንመለከት ይሄ ቡድን ምን ያህል ትምህርት ቤቱ ምን ያህል የህዝብ ተቋማትን የመሳሪያ ማከማቻ አድርጎ ወታደሮችን እዛ ሰብስቦ ታጣቂዎችን ለሞት እየዳረገ ለእልቂት እየዳረገ ታርጌት እንዲሆኑ እየዳረገ ለምን እሱ ሰብአዊ ጋሻ እነዚህን አድርጎ እሱ ለመኖር እሱ ከህግ ተጠያቂነት ለማዳን ሲል ይሄንን ያሳየናል። ይሄንን እንመለከታለን። አሁን ምንድነው የሚለን እሱ ቀደም ሲል የተካሄደ ድብደባ ይሄ ኮምፒውተር አቃጠለ፣ በርካታ ኮምፒውተር ምን እንደሆነ የህዝብ ጠላትነቱ አሁን የህዝብ ጠላትነት ኮምፒውተር ሌሎች እኮ ሰላማዊ ሰዎች የሚጠቀሙባቸው ሌሎች መገልገያዎች አሉ። አሁን ይሄ በእርዳታ የተገኘ ኮምፒውተር እሱም ታርጌት አድርጎ ይላል። አንደኛ አይመስልም፣ ግን እሱ ሲገልጸው ይሄንን ከዛ ከድብደባ የተረፉ ሰዎች ሪፖርት እንዳደረጉለት ገልጾ ነው መረጃውን የሚሰጠን እና ምን ይላል እዚህ ትምህርት ቤት ግቢ ውስጥ መሳሪያ መጀመሪያ ዳይሬክተሩ ተጠራና ኮምፒውተሮቹን አውጥቶ ወደ አንድ ክፍል እንዲያስገባ ተደረገ፣ ወደ አንድ ጠባብ ክፍል። ሌላው ሰፋፊ ክፍል እነዚህ ታጣቂዎችን ወደዛ ቦታ ያመጧቸውን ታጣቂዎች የማያምኗቸውም ስላሉ የቡድን መሳሪያዎችን በመክፈፍ ለምን ይዘው ይጠፋሉ በሚል እነዚህን አስገቡ፣ ፈንጂዎች አስገቡ፣ ተተኳሽ አስገቡ እዛ ክፍል ውስጥ ትምህርት ቤት ውስጥ። ልብ አድርጉ፣ ያው ግቢ ውስጥ እነዚህ ታንኮች እና ሌሎች ከባድ መሳሪያዎች አሉ። ከዛ በኋላ የመጨረሻው አሰቃቂ ትራጀዲ እሱ እንደነገረን ከሆነ ትራጀዲው ምንድነው? ታጣቂው ስለሚኮበልል እንደገና በኃይል የገፈፏቸው አዲሶች ስለነበሩ እነዚህን ሰዎች እዛ ውስጥ አስገቧቸው፣ እዛ ውስጥ አስገቧቸው ማደሪያቸው እንዲሆን። የተወሰኑት ነባሮቹ እና የሚያምኗቸው ምናምን ውጭ አደርን ይላል ይሄንን ሪፖርት ለሱ ለዚህ ለተስፋ ይጻፈለት። ሌሎቹ እዛ ውስጥ ገቡ። እዛ ውስጥ ገብተው ሌላው አሰቃቂ ነገር ደግሞ ቆለፉባቸው፣ እንዳይጠፉ ቆለፉባቸው። የዚህን ልጅ ዝርዝር ሪፖርት ገብታችሁ ልታዩ ትችላላችሁ። በቪዲዮ አስደግፎ ነው እንትን ያደረገው እና ቆልፈውባቸው እንግዲህ ድሮኑ ወይም ይሄንን ኦፕሬሽን የሚፈጽመው ኃይል እዛ የተከማቸ መሳሪያ ታጣቂውም ቢሆን ታጣቂ ሆኖ እስከተንቀሳቀሰ ያው ለጦርነት የሚንቀሳቀስ ነው። ስለዚህ ያ ድብደባ ሲካሄድ እነዚህን የተቆለፉባቸውን ሰዎች ሸሽተው ማምለጥ አልቻሉም ይለናል። አሁን ማን ነው ተጠያቂው ለእንደዚህ አይነት ነገር? እንደዚህ አድርገህ ሰው ላይ ቤት ቆልፈህ እንግዲህ ታጣቂዎችን አስገብተህ ትጥቅ አስገብተህ ተተኳሽ አስገብተህ ፈንጂ አስገብተህ ከዛ በኋላ ያ ፈንጂ ሲቀጣጠል ከላይ ድሮኗ የመታችሁ ብቻ አይደለም የተቀጣጠለው ፈንጂ የተቀጣጠለው ተተኳሽ እዛ ውስጥ ከተተኳሹ ጋር እንዲያድሩ የተደረጉ በር ተቆልፎባቸው እንዲያድሩ የተደረጉ ሰዎች አለቁ ይለናል። በቃ የጮሁ ምንም የሚያወጣቸው ሰው የለምና ይሄንን ለዚህ አክቲቪስት የላከለት መረጃውን የላከለት የሚያሳዝን አሟሟት ብሎ ነው የላከለት። ወይራስ ይሄንን በተመለከተ እነ ሰናይት መብራቱ ደግሞ ወጥተው እንደዚህ አይነቱን ግልጽ የወጣ እንትኑን የትምህርት ቁሳቁሶችን ደበደበ እና አሁን ይሄ በዚህ በአንድ ዓመት ውስጥ ወደ 70 ምናምን የድሮን ጥቃት ምናምን ስለዚህ ይሄ ጄኖሳይደር እንደዚህ ብለው ይዘግባሉ እነሱ። የትምህርት ቢሮውም መግለጫ ስተባለ የትምህርት ቢሮውም ወጣና ጸረ ትምህርት አቋም ይመሳሰለዋል።
ይሄን የሚገላችሁን ቡድን ለምንድን ነው የማታጋልጡትና እውነቱን ነገር አካፋን አካፋ ብላችሁ የሚያስጨፈጭፈውን ሰው ኃላፊነት በጎደለበት መልኩ በር እየቆለፈ እንዳያመልጥ እንዳይሸሽ እያደረገ ስለዚህ ከወታደራዊ ኢላማዎች ራሳችሁን አርቁ ተጋሩ አንደኛ ራሳችሁን አርቁ ጥፉ ሽሹ ሁለተኛ ነገር ራሱ ደግሞ የዚህ ቡድን ወታደሮች ሆናችሁ የምትሰማሩ ሰዎች ይሄ ቡድን በዚህ አይነት እየወሰደ ያስጨርሳቸዋል አንደኛ ጦርነቱን በትክክል አይመራም አቅም የለውም ሁለተኛ ደግሞ የሰራው ይሄ ወታደራዊ ስልት የተሳሳተ ነው ተመጣጣኝ ኃይል አይደለም በምንም አይነት ተመጣጣኝ ኃይል አይደለም ጽምዶ 9 ነን 7 እና 10 ደረስን አሁን ትናንት 10 ደረስን ሲል ነበር ስታሊን ጽምዶ የገቡት ሁለት ሰው ሁሉ እየቆጠረ ሁለት ሰው ያለው ድርጅት እየቆጠረ ማለት ነውና ይሄ ምንም ማለት አይደለም ከኢትዮጵያ ህዝብ ጋር ነው ይሄ ከኢትዮጵያ መከላከያ ነው ጋር ነው በጣም ግዙፍ በጣም ብዙ ተጥቀቃለው እያንዳንዱ ክልል እኮ ሚሊሻ አለው ፖሊስ አለው መከላከያ እነዚህ እኮ ደግሞ የኢትዮጵያ ብሔር ብሔረሰብ ልጆች ናቸው አሁን የአፋር ታጣቂ ከኛ ጋር ሆነ የጋምቤላ ታጣቂ ከኛ ጋር ሆነ 3-4 ሰው እዛ መሪው ምንም አያደርግልህ በእንደዚህ አይነት ካልኩሌሽን እያጀገኗችሁ ሊያጀግኗችሁ ጥምዶ ፈጥረናል ከመላው ኢትዮጵያ ታጣቂዎች ጋር እያሉ በጣም አሳዛኝና የማያሳምን የድንቁርና እንትን ነው ቅስቀሳ የሚያደርጉላችሁና አምልጡ በቃ ሊያስፈጇችሁ ነው ይዘዋችሁ የሚሄዱት ሊያስፈጇችሁ ነው በጣም የተደራጀ የተጠናከረ ኃይል ጋር ነው እየገጠሙ ያሉት በምድር በሰማይ እስካሁን ድረስ የምድር ኃይሉን አልተጠቀመም ይሄ መንግስት ፎርዛት ማተር ያየር ኃይሉንም መጠቀም ባለበት ደረጃ አልተጠቀመም ይሄ እውነት ነው ምንም እንትን ልትሉት አትችሉም የድሮ መከላከያ ያለን ሲሏችሁ ከረሙ አጭበርባሪዎች ናቸው ውሸታ እና እነዚሁ ሰዎች እነዚሁ የእውር ድንብር የሚመሩ እነዚሁ ወታደራዊ ትንታኔ መስራት የማይችሉ የኃይል አሰላለፍ የማይተነትኑ በጥላቻ ብቻ በስልጣን መስገብገብ በሀብት ማካበት ብቻ እንትን ያሉ የታወሩ ሰዎች አሁን ደግሞ ሴንትራል ኮማንድ አቋቁመናል ብለው መጥተዋል እና 11 አባላት ያሉት ሴንትራል ኮማንድ ተቋቁሟል ይሄ እንግዲህ እስከዛሬ ድረስ ሲያስፈጅ የነበረ ሸራሪና ላይ ያከሰረ ይሄው በየቦታው እየወሰደ የድሮን መከላከያ ሰርተናል ብሎ ተሸውዶ ብር ሰጥቶ እንደገና ደግሞ በራዳር የአየር መከላከያ በስንት ሚሊዮን ብር ዶላር ሰርቶ የወደመበት እና አንዲት ጋት መሬት ወደፊት መሄድ ያልቻለ ግን ኪሳራ እዛው ቁጭ ብሎ እዛው ሆኖ ጦርነቱን ወደ አላማው እንግዲህ አላማው ይሄንን መንግስት መቅበር ነው አይደለም የሚለው ይሄ መንግስት ወደሚቀብርበት አንድ እርምጃ ሳይጠጋ ይሄን ሁሉ ሰው እየገበረ ይሄን ሁሉ መሳሪያ እንዲወድም እያደረገ የነበሩ ሰዎች አሁን ደግሞ ተሰባሰቡና እንትን ሆኑ ሴንትራል ኮማንድ ሆኑና 11 አባላት ያለው ሴንትራል ኮማንድ ተቋቁሟል ዶክተር ደብረጽዮን ገብረ ሚካኤል አማኑኤል አሰፋ ፈትለወርቅ ሞንጆሪኖ ጌታቸው አሰፋ ዶክተር አብርሃም ተከስተ ይመሩታል እነዚህ ዝርዝር እነዚህ ተመሪጾም ይላል በእንትን ኦኬ እነዚህ ከፖለቲካ አመራሩ ነው ከፖለቲካ አመራሩ ቀጥሎ ደግሞ ከሰራዊት ካብስ ሰራዊት ዋና አዛዚ ሰራዊት ትግራይ ማን ሆነ ጀነራል ፍስሐ ኪዳኑ ከዛ ፍስሐ መንጁስ ጀነራል ኃይለ ሥላሴ ግርማይ ወይም ይሄ ወዲም ቤቴ ጀነራል ዮሐንስ መዲድ ጀነራል ምግበ ኃይሌ ጀነራል ብርሃነ ነጋሽ ወይም ወዲ መድህን እነዚህ ከዛ ደግሞ ይሄ ሜቴክን ሲሰርቅ ከርሞ የሄደ ወይ አያፍር ወይ አያምር ያን ሁሉ ውርደት ተከናንቦ ተሸክሞ እየወጣ በየጊዜው መግለጫ የሚሰጠው ደግሞ ክንፈዳኛው እሱም ተመርጧል በሴንትራል ኮማንድ ሆኖ ስለዚህ እንደዚህ ተመርጸው ጀነራል ታደሰ ወረደ ደግሞ አባል ሴንትራል ኮይኖም
ተመሪጾም ብዝብል ዝወፅእ ዘነበረ ሀበሬታ ሐሰት ነው ይላል። እኔ እንደው የታደሰን ስም ሳይ አስገቡት እንደዚህ አስገብተውታል የሚለው ሐሰት ነው ይላል። እነዛን 11ዱን እነዚህ ክሹፍ የሆኑ ባህላዊ ጄኔራሎችን ይዞ እነ ሞንጆሪኖን መሪ አድርጎ ተከቢብና እያለች ስትጮህ የነበረች አሁንም እየወሰደች እያስገደደች እያፈነች ቤት እያስቆለፈች የምታስጨርስ ሰው መርጠው ለሌላ እልቂት ተዘጋጅተዋል። በቃ እነዚህ ሰዎች እነዚህ መርተው የተወሰነ ነገር እንግዲህ ያመጣሉ ተብሎ ተስፋ አይደረግም፣ ለማስጨረስ ማለት ነው። እና ይሄ ነው እንግዲህ እንደዚህ አይነት ነገር ሰርተው ራሳቸው ትምህርት ቤት ውስጥ መሳሪያ አከማይተው አሁን በቦታው እዚህ ግጀት የሚባለው የነበረ ሰው ነው። ይሄንን የመጀመሪያው ትምህርት ቤት የኮምፒውተር ምናምን የትምህርት እንደዚህ ያቃጠሉ ምናምን ብለው እነሱ የሚጮሁበት ቦታ ላይ ሰው ቆልፈው ከተተኳሽ ጋር ከፈንጂ ጋር ሰዎችን ቆልፈው አስፈጅተዋል። ከዚህ የበለጠ እኮ ወንጀል የለም። ይሄ በመሰረቱ ወንጀል። አሁን እነዚህ መረጃዎች ወደፊት ይሄን ቡድን ጄኖሳይደር መሆኑን ለህግ የሚያቀርቡ ናቸው። እነዚህ ራሳቸው የተጋሩ ራሱ ከቦታው ውጭ አድሬ ተረፍኩ ብሎ ውስጥ ላለቁት ወንድሞቹ ያደረበትን ጸጸት የገለጸበት ነው አለ። ሙሉ በትግርኛ የጻፈበት አፈጻጸሟን እንዴት እንደሆነ እና እንዴት ሲጮሁ እንደነበረ በሲቃ እዛ ቃጠሎ ሲደርስ ይህን ያደረገ ወንጀለኛ ቡድን ዛሬም ለሌላ እልቂት ሰዎችን በየቦታው እየሰበሰበ እያስገደደ ያዋጋል። በሌላ በኩል እነሱ አሁን አቅም የሚሉት እዛ በድሮን ወታደራዊ ኢላማዎች እነሱ መሳሪያዎቻቸው በድሮን እየተመቱ ተዋጊዎቻቸው እየተመቱ ከዚህ ከጽምዶ ከሚሉት ኃይል ጋር ለመተሳሰር የሚያደርጉት ሙከራ ሁሉ እየተበጣጠሰ ባለበት ሁኔታ አንድም ፈቅ ብለው ወደሚፈልጉት ወታደራዊ ታርጌት መጓዝ ያልቻሉ ድኩማን እና ከሌላው ጋር ደግሞ መጣመራቸው ምንም ፋይዳ ሲሰጥ ያልታየ ምን ይለናል አሁን ስታሊን ሰሞኑን ደግሞ ወጣና ምን አለ? 10 ሆኖ የጽምዶ አባላት አለ 10 ሆኖ ምናልባት ካስፈለገ ድምፁን አያይዝላቸዋለሁና 10 ሆነዋል ብሎ እነዚህ ኦላ የጉሙዝ ታጣቂዎች ፋኖ እነሱ ዋነኛዎቹ ነባሮች ናቸው ይላል። ነባሮች አዲስ ከአፋር አንድ ሌላ ድርጅት ከጉጉሙ ሌላ አንድ ድርጅት ገብቷል ይላል ከአፋር። ሲዳማ ደግሞ ገባ እንኳን ደስ ያላችሁ ይላል ሲዳማ እና እንደዚህ ልና 10 ያደርሳቸዋል። እንግዲህ እነዚህ ሰዎች አንደኛ እንደ ስታሊን ባለ እውቀት አጠር የሚናገረውን ነገር ሁሉ በማያቅ ሰው እንደ አማካሪ ራሱን አድርጎ ነው ስለ ቲፒኤልኤፍ ተልዕኮ አፈጻጸም ምናምን የሚያወራልን እና እሱ ይሄ የሚያቀርበው እኮ ይሄን ሁሉ አስተባብሬ ይሄን ሁሉ ታጣቂ አስተባብሬ እወጋሃለሁ እያለ ነው ይሄንን ፌዴራል መንግስት። እነሱ 7ቱን ከዚህ በፊት ነግረውናል። 7 ሆነን ብለው መግለጫ አውጥተዋል። እሱ ምን ይለናል? አሁን በሁሉም ቋንቋ የሚሰራጭ ሰነድ ይወጣል አለ ለነዚህ ለአስሮቹ እና 10 ስለሆን እናሸንፋለን ነው። አሁን ይሄ እንግዲህ ዲተረንስ ነው፣ ማስፈራሪያ ነው። ወደ ድርድርና አለበለዚያ አጠፋሃለሁ ቀብረሃለሁ የሚሉትን መንግስት ማለት ነው። በመሰረቱ ግን 10 ሆንክ 40 ሆንክ 50 ሆንክ 2 ሰው 5 ሰው ያለውን እያያዝክ የትም በየሜዳው የተበተነ ትርጉም ያለው መሳሪያ የሌለው ሰው ይሄንን ይዘው ግን ትልቅ በብዙ መቶ ሺዎች የሚቆጠር መከላከያ የጸጥታ ኃይል የክልሉ ሚሊሻ ይሄ የሚቀዳበት ማህበረሰብ ደግሞ ይሄ ጽምዶ አይደለም እናንተ። አሁን ይሄ ፌዴራል ፖሊስ አለ። አሁን ባለፈው አርሲ እየነዳ ሲያመጣ ይታያል።
ሌላ የየክልሉ ሚሊሻ አለ። አሁን አማራ ክልል 10 የማይሞሉ የፋኖ መሪዎች ተጻመዱኝ ብለህ እዛ ክልል ያለ ግን በብዙ ሺህ የሚቆጠር የጸጥታ ኃይል ይሄ ፖሊስ እና ሚሊሻ አለ። አማራ የአማራ ህዝብ አለ ራሱ ፋኖን በቃኝ ብሎ እየጮኸ ያለ መከላከያ አለ። ስለዚህ ቁጥር የድርጅት ቁጥር ከድርጅት መሪዎች ጋር ተፈራረምኩ ብለህ ቁጥር አቅርበህ የምትሰራው ካልኩሌሽን ድንቁርና ነው። በመሰረት ድንቁርና ነው። በዚህ አትታለሉ ተጋሮች፣ አትታለሉ። ምንም ማለት አይደለም። ይሄ ፈቅ ስትል እዛ አማራ ክልል የአማራ ሚሊሻ፣ የአማራ ፖሊስ፣ ከዛ በላይ ደግሞ የመከላከያ ክፍለ ጦሮች አሉ። ልዩ ልዩ አሁን አይተሃል። አዲስ ተመርቆ የሄደ ኮማንዶ በምስራቅ ሸዋ አካባቢ አቀባበል እየተደረገ በሰሜን ሸዋ አቀባበል በየእንትኑ በየከተማው አቀባበል እየተደረገለት ህዝቡ ሰንጋ እያቀረበ ያለበት ይሄ ያለውን ኃይል ከኔ ጋር ጽምዶ ስለፈጠሩ እያልክ ቁጥር አሁን ባለፈው የሶማሌ ምናምን ያሉት ሰው 2 ሰዎች ከዚህ ከራሱ ከሶማሌ ከኦጋዴን ተቃዋሚ ሆነው ከቆመው ኃይል ተነጥለው የወጡ ነው። ሌላው በሰላማዊ መንገድ ከመንግስት ጋር እየሰራ ነው። ተነጥለው የወጡትን እንደዚህ አይነት ነገሮች ካልኩሌሽን በጣም የተሳሳተ በጣም ድንቁርና ነው። ከሁሉ በላይ ደግሞ አሁን ሸኔ ወይም ኦላ ከኛ ጋር ተባበረ የሚሉት ትናንት አቅርቤላችኋለሁ። ትናንት በጣም በአነስተኛ እንትን ፎቶ አስደግፌ ነው ያቀረብኩላችሁ። በጣም ብዙ ቁጥር ያለው ያው ቪዲዮውን ከዚህ ጋር አያይዝላችኋለሁ። ወደ ሰላም መጥቷል። ወደ ሰላም የመጡት ሰዎች ደግሞ እኛ ከዚህ በኋላ ጠላቶቻችን ወደሚመኙት ነገር አንሄድም። ተነጣጥለን በመቆማችን ምክንያት ለጥቃት ተጋልጠናል። ከዚህ በኋላ ተነጣጥለን አንቆምም እና የሚገሉን ኃይሎች ራሳቸው አብራችሁን ቁሙ፣ አብራችሁን ስሩ ይሉናል። ኢንተርቪው የሰጡትን ነው መላችሁ። አሁን እንደዚህ ያለ ኃይል ተፈጥሯል። አንዳንድ ቦታ ላይ በጣም በሚገርማችሁ ሁኔታ እዚህ አሁን ወለጋ አካባቢ የፋኖ ኃይል ገብቶ ሲቪሊያንስን ጨፍጭፏል። ከዛ በኋላ ደግሞ እዛ ያሉ ንጹሃን አማራዎችም ተጨፈጨፉ እያለ አሁን ሚዲያዎቹ ዞሮ ዞሮ ንጹሃኖች በሁሉም አቅጣጫ መገደላቸው ያሳዝናል። ግን እንዲገደሉ የሚያመቻች ወይ እንዲገደሉ አብሮ የሚሰራ ያው ከዚህ በፊት በተደጋጋሚ ይሄን ነገር አንስተናል እና የፖለቲካ መጠቀሚያ ለማድረግ ደግሞ ሲቪሊያንስ መሃል ሄዶ ተኩስ መክፈት በጣም ነው የሚያሳዝነው። እና አሁን እዛ ቦታ ላይ አንዳንድ ቪዲዮ ያየሁት የሸኔ ወይም የኦላ እና ደግሞ ይሄ በልዩ ልዩ ምክንያት ጫካ የገቡ ታጣቂዎች አብረው ከፖሊሶች ጋር ከሚሊሻዎች ጋር እንትን ተልኮ ሲወጡ የሚያሳይ አይቻለሁ። አሁን ይሄንን ደግሞ ወስደው ሌሎቹ ሁለቱ አብረው ሆነው እየጨፈጨፉ ነው ይላል። ይሄኛው ፓርት ደግሞ ተባብረናል ይላል። እነ ዘመነ አየር ላይ ሆነው ተባብረናል ይላሉ። ገዳይ ቡድን ወደዛ ይልካሉ። እዛ ተልኮ ፈጽመናል ይላሉ እና አስረስ ማሬ ወጥተው በተጨባጭ እዛ ያለው ግን እንደዚህ አብረው ዘመቱብን፣ አብረው አጠቁን፣ ንጹሃንን ገደሉብን ይላሉ። ዞሮ ዞሮ የሆነ በተኮስ ቁጥር ሌላው ቁጭ ብሎ አያይህም። ሁለተኛ እንደዚህ ባደረክ ቁጥር ከክልሉ ውጪ ያለውን ህዝብ ለጥቃት ታጋለጣለህ። እንደውም ብዙ ጊዜ አሁን እኮ እነዚህ ተጻመድን የሚሉ ሰዎች ማላይ ነው የተጻመዱት ምናምን ስትል ለምሳሌ አብይ አህመድ ይላል። አብይ አህመድ ግለሰብ ነው። ትንሽ ፈቅ ሲሉ ብልጽግና ይላሉ። ትንሽ ቆዩና ኦፒዲኦ ይላሉ። አንዳንዴም ብሔር ይጠራሉ። በመሰረቱ
ግን ይሄ ሁሉ ቢሆን የራሱ ይሄንን እኮ የሚደግፍ ማህበረሰብ አለ። ያ ግለሰብ የምጠራው ራሱ የመረጠው ህዝብ አለ። እሱን ነው ወጋሃለሁ እያልክ ያለው፣ ወይም አንተ የመረጥከውን እገልልሃለሁ ቀብርልሃለሁ እያልከው እና ቁጭ ብሎ ያይህን ይተባበራል፣ ይጠናከራል። ይሄ ኦሮሚያ ውስጥ እየተፈጠረ ያለው የሚያሳየን ይሄንን ነው። ዞሮ ዞሮ የህዝብ ጠላት የሆነ ወያኔ በመነሻዬ ላይ እንዳልኩት ወደ መነሻዬ ልምጣና ላጠቃል። ሲቪል ተቋማትን ለወታደራዊ አገልግሎት እየተጠቀመ ነው። መንግስት ደግሞ ይሄ ቀብርሃለሁ የተባለ መንግስት፣ ይሄ ወጋሃለሁ የተባለ መከላከያ መሳሪያ ከዝነህ ወይም ተክለህ አሁን አንዳንድ ቦታ ላይ እኮ መድፍ እየተከሉ ታንክ እየተከሉ ነው። ከዚህ በፊትም ባይዘው ወደ እዚህ ሸዋ ድረስ የመጡ ጊዜ አማራ ክልል በጣም ብዙ ቦታ ላይ ትምህርት ቤቶች ውስጥ ነበረ መድፍ ሲተክሉ የነበረው፣ ጤና ጣቢያ ውስጥ ነበረ ሲተክሉ የነበረው። እነዚህ አንደኛ ለመሸወድ ነው፣ እዛ እንትን አይልም። ሁለተኛ ደግሞ ሁለት ነገር መጠቀም ይፈልጋሉ። ያንን ሲመታው እንዲወድም ይፈልጋሉ። እነሱ ጉዳያቸው አይደለም። እዛ አማራ ክልል አፋር ክልል በነበሩበት ጊዜ ከዛ ደግሞ ይሄንን እንደዚህ ተቋማትን አጠቃ ብለው መክሰስ ይፈልጋሉ። ከነሱ ፍላጎት ከፖለቲካ ዓላማቸው ውጪ ከስልጣን ፍላጎታቸው ውጪ ምንም አይነት ለህዝብ ርህራሄ የሌላቸው ሰዎች ናቸው። ህዝብ ሲሞት የፖለቲካ ትርፍ እናገኛለን ብለው የሚያስቡ፣ የህዝብ ተቋማት ሲወድሙ ከሰን ለዓለም እናሳጣለን ብለው የሚሰሩ ሰዎች ናቸው። እና አሁን ይሄ ከትምህርት ቤት የወጣው ሪፖርት የሚያሳየን ይሄንን ነው። በዚህ ደረጃ አረመኔዎች ናቸው እና የህግ ተጠያቂ መሆን አለባቸው። ዓለም ይሄንን ማወቅ አለበት። በመሰረቱ እነሱ ዓለም መንግስት ላይ ተጽዕኖ ያደርግ ይሄ እንቀብርሃለን የሚሉትን መንግስት እንቀብርሃለን ስንለው ለምንድን ነው የሚተኩስብን? ለምን ቁጭ ብሎ አይመለከተንም አይነት ነው የነሱ ይሄ ነው። ስለዚህ ጠላቶቻችን እያሸነፍናቸው በይህን ቁጥር ጫጫታቸው ለቅሷቸው ይበረክታል እና እሱ አይደለም እውነቱ። ግን ስቲል የኢትዮጵያ መንግስት በትዕግስት ጠላት እያደረሰበት ባለበት መጠን የመመከት እርምጃ እየወሰደ አይደለም። በዚሁ ግን የመከላከል እርምጃ ብዙ ጉዳት እያደረሰ ነው። ጠላት ላይ አቅሙ ጡንቻው ይሄን ያህል ነው። ያው ኃይሉ እንደነገርኳችሁ በተደጋጋሚ ከ100 ሚሊዮን በላይ ካለ ህዝብ የሚቀዳ ነው። ያሸንፋል። ኢትዮጵያ ታሸንፋለች። ጠላቶቻችን ይደቆሳሉ። ከጠላት ኢላማ ሽሹ የዛሬው መልእክቴ ነው። በሌላ ፕሮግራም እስከምንገናኝ በጣም አብራችሁን ስለቆያችሁ አመሰግናለሁ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ደህና ሁኑ።